ሰበርሰካን ያለች ልቤ ነው አለለች። ኦ ማይ ጋድ ሃይሚ የኔ ቸኮላታ በጣም የምታምሩ። ዛሬ ደግሞ የደስታ ቀንሽ ነው። በጣም ያማረብሽ። ኦላላ ሰበርሰካን ያለችው በእውነት እና ቸኮላታዬ በጣም ደስ ስላለች ደስ ብሎኛል። ነገር ግን ብዙ ተመልካቾች ጭንቀት ላይ ናችሁ። በነገራችን ላይ ባለፈው ስለ ዳኒ የተወራው ነገር አሁን ላይ ወደ እኔ እየመጣ ነው፣ እየገባኝ ነው። ገብታችኋል? የተወራው ነገር እውነት ነው ማለት ነው። እንግዲህ ለሀይሚ ልደቷ ማን የሚያከብርላት ብሩክ ነው ወይስ ዳኒ ነው ወይስ ማን ነው? በቃ ብዙ ነገር እያላችሁ ነው በነገራችን ላይና ማን ያከብርላት ይችላል ብላችሁ ታስባላችሁ እናንተ? እኔ ያሰብኩትን ልነግራችሁ ፈልጋለሁ ማለት ነው። እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ እጅግ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬም በአዲስ ቪዲዮ ከች ብያለሁ። ሀይሚዬ ፍልቅልቋ እንግዲህ ኢንስታግራምን ቅውጥ እያረገችው ነው። ከብሩክ ጋርም እንግዲህ በአሽሙር እየተላላጡ ነው ማለት ነው። አረጅተሻል፣ የሆነ ሰው አርጅቷል እና ምን ይጠበስልህ እያለችው ነው። እና ለማንኛውም ልጆቻችሁን ቶሎ ውለዱ፣ ተጋቡና ሳታረጅ። በነገራችን ላይ እኔ ብሩክ አረጅሽ ሲል የእውነት ሀይሚ በእድሜ ትበልጠዋለች እንዴ ብዬ ነበርና ኮሜንት ላይ እንግዲህ እንደጻፋችሁልኝ ከሆነ 19 ዓመቷ ነው እያላችሁኝ ነበር። የኔ እንቦቀቀላ ገና እንቦቀቀላ ናት እንጂ በእናታችሁ። ለማንኛውም የኔ ቸኮላታ ሃፒ በርዝዳይ በድጋሜ። ነገር ግን ማንም ያከብርላት የብዙዎቻችሁ ጥያቄ ነው። ማንም ያከብርላት ይመስላችኋል? አሁን ይሄ ፎቶም ሆነ ቪዲዮ እንግዲህ መጀመሪያ የተወራው ነገር ዳኒ ከአንድ የማስታወቂያ ድርጅትና የፎቶ ቤት ድርጅት ጋር ሆኖ የእሷን ባነር አሰርቶ ሊከፈለው ነው፣ ብር ሊወስድ ነው ምናምን ነው። እንደዛ አይነት ወሬ ነው እንጂ የተሰማ ሌላ አይደለም ነበር። ይሄ ማለት ይሄ ነው በቃ። አሁን ሀይሚ ይሄን ፎቶ ይሄን ቪዲዮ እንግዲህ ቪዲዮ ላይ ይታያል። ምንድነው የሆነ ጽሁፍ አለ። ይሄ ማለት የፎቶ ቤቱ ፕሮሞሽን ማለት ነው። እንደ ፕሮሞሽን እየሰራችላቸው ነው። ሶ ብሩን የሚወስደው የሚከፈለው ምናምን ለዳኒ ሳይሆን ለሀይሚ ነው። ገባቸው? ሄዳ ዛ ቤት ፎቶ ስትነሳ ፎቶዎቿን በቲክታክም ሆነ በኢንስታግራም ፖስት እንድታደርግላቸው ይስማማሉ ማለት ነው። ምክንያቱም የእሷ ብዙ ኦዲየንስ ስላላት እነዚህን ድርጅቶች ምናልባት ዳኒ ሊያገናኛት ይችላል። ገብቷቸዋል? እየተወራው ነገር ገብቶኛል ያልኳቸው ለዚህ ነው። እንግዲህ የት መነሳት እንዳለባትና የትኛው እንደሆነ አሪፍ። እንግዲህ ያው ዳኒ ብዙ ጊዜ ትልቅ ሰውም ስለሆነ ሶሻል ሚዲያ በደንብ ስለሚጠቀም ከብሩክ ጋር ስለተኮራረፉ፣ ሀይሚ ደግሞ ያው ብሩክ ነበረ ሁሉ ነገር የሚያደርግላት የምትጠይቀው ምናምን። አሁን ደግሞ ስላኮረፈችው ምናልባት ዳኒ እንግዲህ ፈልግልኝ ብላው ሊሆን ይችላል። ከፎቶ ቤቶች ጋር ከእንደዚህ አይነት ሰዎች ጋር አገናኝቷት ይሆናል ማለት ነው። ሶ እዛ ሄዳ እንግዲህ እነዚህን የሚያማምሩ ፎቶዎችና ቪዲዮዎችን ትሰራለች። ይሄ ማለት ለእሷም ጥቅም አለው። ፕሮሞሽን እየሰራች ነው ማለት ነው። እሷም ልደቷንም እያከበረች ፕሮሞሽንም እየሰራች ነው ብዬ ነው የማስበው። ምክንያቱም ይሄ በካሜራማን ሳይሆን ፎቶ ቤት አለ የራሱን የቻለ ለልደት ለሰርግ ነው የሚያነሱ። ሶ እንደዛ አይነት እርዳታ እረርቷት ይሆናል ብዬ ነው የማስበው። ከዛ ውጭ ግን ዳኒ ያከብርላታል። እንዴት ነው ዳኒ የሚያከብርላት? እናት፣ አባት፣ እህት፣ ወንድም፣ ጓደኞቿ በዙሪያቸው የቅርብ ስንት ሰው እያሉ እሷ ስታስባት እንደው ህጻን ልጅ ትመስላችኋለች እንዴ? ስንት የቅርብ ሰው እያላት እንዴት ነው ዳኒ ጋር ሄዳ የምታከብረው? ሲቀጥል ተጠርቶ ሊመጣ ይችላል። አሁን ዝግጅቱ ጋር ተጠርቶ መጥቶ ጠጋ ጠጋ ሊል ይችላል። ይሄ ማለት ደግሞ ዳኒ ያከበረላት ማለት አይደለም። ዝግጅቱን ራሷ አዘጋጅታ ልትጠራው ትችላለች። ስለዚህ ብዙዎቻችሁ እየተጨነቃችሁ ነው። ዳኒ ነው ብሩክ ነው ማን ነው የሚያከብርላት እያላችሁ ነው። እና ማንም የሌላት የሚመስላቸው ሰዎች አሉ ደግሞ አንዳንድ ሰዎች ማለት ነው። በነገራችን ላይ ቤተሰብን ሶሻል ሚዲያ ላይ ማምጣት አይፈልጉም አብዛኞቹ ዩቲዩበሮች፣ እናት አባት። ምክንያቱም እነሱ የሆነ ጥፋት ባጠፉ ቁጥር ቤተሰብ በፎቷቸው እየተዘቀዘቀ ምናምን በቃ ብዙ ነገሮች እየተፈጠሩ ስለሆነ ሶሻል ሚዲያ ላይ ቤተሰብን ማምጣት አብዛኞቹ አይፈልጉም። ስለዚህ ሀይሚዬ ዛሬ ከጓደኞቿ ጋር ሴት ጓደኞች እነ ማሂ ያሉ፣ እነ ሄሎ አሉ፣ እነ ሀሰን፣ እነ ሙቤ፣ ይሄ ማን ነው ደግሞ የሚባለው ፍፄ፣ እንደ ሁሉም ተሰብስበው ነው የሚያከብሩላት እንጂ ዳኒ ብቻ አይደለም። ዳኒ ሶሲ ምናምን ዝግጅቱ ጋር ሊጠሩ ይችላሉ። ገብቷቸዋል አይደለም? ዝግጅቱ ላይ ሊጠሩ ይችላሉ። ካለበለዚያ ግን ምንም አይነት ዝግጅት ላይኖር ይችላል። ፎቶ ምናምን ብቻ ፖስት አድርጋ በቃ ካላስ ፕሮግራም የሌለው ሊሆን ይችላል። ነገር ግን በእርግጠኝነት ፕሮግራም ይኖራል። ምክንያቱም ካሁን በፊትም ፕሮግራም ነበራት። የዛሬ አመትም የዛኛው አመትም እና አብሮሽ ነበር ያከበሩላት። ስለዚህ አትጨነቁ ልላችሁ ፈልጋለሁ የኔ ውዶች። በቃ እንደዚህ ደስተኛ ሆና እያያችኋት ምን ምትሆን ይመስላችኋልና የኔ ውድ ነገር የኔ ቸኮሌት በቃ
እኔ እንጃ ብቻ ወይኔ በጣም ነው ያማረብሽ የምር። በቃ ትልልቅ ሰዎች የማይደርሱበትን ስኬት እኮ ነው እሷ የደረሰችበት ማለት ነው ሀይሚዬ። እስኪ እንደው በ19 ዓመቱ ይሄ ሁሉ ተወዳጅ የሆነ ሰው እስኪ ንገሩኝ እስኪ። ሲቀጥል ከስርዓት ጋር በባለጌነት በምናምን ሰው ታዋቂ ሊሆን ይችላል። ለምሳሌ በልግና ብቻ ሳይሆን ብቻ በሆኑ ነገሮች ታዋቂ የሚሆን ሰው አለ። አሁን ዋንትያ ቶሎ ነበር ፌመስ የሆነችው፣ ቶሎ ፈምሳለች። እሷ አንዳንዴ የተወሰኑ ነገሮችን ብታደርግም መጥፎም ነገር አድርጋለች ባይሆንም ብቻ የሆነ ነገር አድርጋ ነው እዚህ የደረሰችው። ሀይሚ ግን በቃ በስርዓቱ በወጉ በምኑ በቃ ምን ልበላችሁ በቃ ጨዋ በጨዋ ደንብ ነው እየፈመሰችው። ያለ እድሜዋ ነው የምታስበው በነገራችን ላይ። ና ሌላ የብሩክ ነገር ያው ትናንትና እኔ ራሱ እስካሁን ድረስ 1 አመት ሙሉ አላፈቀረኝም ስትል በቃ እኔ እንጃ በጣም ነው የገረመኝ የምር። እና በቃ ሀይሚ ጋር የሆነ ነገር ኑሮ ብሩክ በቃ ምንም ነገር የለውም ይመስለኛል። ብቻ አይዶ ነው እንግዲህ እስከዛሬ ፍቅረኛሞች አይደሉም። እንግዲህ አፈቅርሻለሁ ሲላትም በእርግጥ አልሰማንም እኛም ብንሆን፣ ግን ከዛሬ ነገ ይሆናሉ። ደግሞ የሚያደርጉት አንዳንዴ ደግሞ ፍቅረኛሞች የሚያስመስልባቸው ነገር አለ። አንዳንዴ አሁን ሀይሚ ከወንድ ጋር ስትመጣ ብሩኬ በጣም ይናደዳል፣ ይንጨረጨራል። ባለፈውን ፍራንክ ስታደርገው በህይወት የቀለድሽብኝ ምናምን ይላል። ሀይሚም እንደዛው በህይወት የቀለድክብኝ ምናምን ነበር የምትለው ከሌላ ወንድ ጋር ሲመጣ። ብቻ የነሱ ግንኙነት እንዲህ ግልጽ የሆነ አይደለም። እሷ ግን ትናንት እንግዲህ በግልጽ ነግራናለች። 1 አመት ሙሉ አላፈቀረኝም እያለች ነው። ሌላ ነገር አልተፈጠረም። ተፈጥሮ ቢሆን ኑሮ ይከብደኝ ነበር ብላለች። አሁን ላይ ሀይሚና ብሩኬ ጠላትም አይደሉም። ልደቷን ብሩኬ ሊያከብርላት ይችላል፣ ልክ እንደ ሌሎች ጓደኞቿ ማለት ነው። እንደ ፍጹም እንደ ሀሰን ልክ እንደነሱ እኮ ነው። ቡራማ አሁን ላይ በቃ ፍቅረኛሞች አይደሉም ነበረ። ሶ ልክ እንደ ጓደኞቻቸው አብሯት ይሰራ ነበር፣ እንደ ካፕል ማለት ነው ለስራ ካፕል ሙድ ይሰሩ ነበር። አሁን ደግሞ አለግባባሉ፣ ተለያዩ ካላስ። ወደፊት ደግሞ አብረው የመሆን ሀሳብ ሊኖራቸውም ላይኖራቸውም ይችላል። በነገራችን ላይ አንዳንዴ ማለት ነው ስትለማመዱ፣ የሰፈር ሰው ስትሆኑ፣ ብዙ ጊዜ አብራችሁ ስታሳልፉ መናናቅ የሚባል ነገር ይመጣል። ገብቷችኋል አይደለ? ብዙ ጊዜ አብራችሁ ስታሳልፉ መናናቅ የሚባል ነገር ይመጣል። እንግዲህ ብሩኬ እና ሀይሚ አሁን እየተላላሱት ነው ማለት ነው በኢንስታግራም እየተመላለሱና ብሩኬ ይሄዳል፣ ዝግጅቱ ጋር ይሄዳል አይቀርም። ምክንያቱም ሌሎች ባዳዎች ስንት አሁን ከኋላ የመጡ ሰዎች ሲሄዱ ብሩኬ የሚቀር ይመስላችኋል እንዴ? ምን አይነት ስጦታ እንደሚሰጣት ነው እኔ እየጠብኩ ያለሁት። እንደውም ሰርፕራይዝ አድርጎ ሁሉ ነገር ይቅርታ ጠይቋት፣ የልጅቷን ነገር እውነታውን ነግሯት በልደቷ ቀን ይቅርታ እንድታደርግለት ሊጠይቃትም ይችላል። ምኑ ይታወቃል? ይሄ ሁሉ ለቆት ይቅርታ ሊጠይቃትም ይችላል። አሁን ላይ በቃ በአሽሙር እየተለባለቡ ይገኛሉ ማለት ነው። በቃ እሷም እሱ የሚያደርገው ምንም አይመስላት፣ እሱም ደግሞ እሷ የምታደርገው ነገር ምንም መስሎ አይታየውም ማለት ነው። እንግዲህ ብሩኬ ዝግጅቱ ጋር ይሄዳል፣ ምንም ጥያቄ የለውም። በቃ አሁን ላይ እሷ እኮ ብላለች እንደ ፍቅረኛ አብረን በተደጋጋሚ ባንገናኝም ግን ደግሞ እንድንራራቅ እንድንለያይ አልፈልግም፣ አብረን እንድንቀጥል እፈልጋለሁ እኮ ነው ያለችው። ይሄዳል፣ አታስቡ። ቡራም ይሄዳል፣ ዳኒም ሊሄድ ይችላል። ግን ደግሞ ፕሮግራሙን እሱ ያዘጋጅላታል ብዬ አላስብም። እንዲሁ እነዚህን የፎቶ ቤቶች ብቻ የፕሮግራም የምታዘጋጅበትን ቦታዎች ምናምን ሊያመቻችላት ይችላል። ይሄ እርዳታ እኮ ነው። በቃ አግዘኝ ካለችው ቢያግዛት እንደወንድም ምንም ችግር የለውም። ምክንያቱም ብሩኬ ጋር እየተበሻሸቁ ነው፣ እየተናደደች ነው ምናምን። ሲቀጥል ደግሞ እሱ ጋር ራሱ መሄድ አይጠበቅባትም፣ ለእርዳታም ቢሆን እሱ ጋር መሄድ አይጠበቅባትም። ግን ደግሞ ሶሻል ሚዲያ ላይ ብዙ ጊዜ ስላሳለፈ በቃ ብዙ የሚያውቃቸው ሰዎች ይኖሩታል። ዳኒ ትልቅ ሰው ስለሆነ እንደዛ አይነት እርዳታ ልጠይቀው ትችላለች። ከዛ በተረፍ ግን ፕሮግራም ማዘጋጀት ምናምን እነ ሀሰን አሉ፣ እነ ሙቤ በቃ ምርጥ ጓደኞች አሏት። በነገራችን ላይ እነ ማሂ ብትሉ ሄሉ አለች። ከሄሉ ጋር ቤስት ናቸው። ሄሉ እቺ እንትና ማለት ነው። ሄሉ እኛ ምን ወዳት የማርክ ሄሉ የማርክ ያ ወንድሞች አሉ፣ እነ ኤፋ አሉ፣ እና አብረሽ አሉ። እንዴ ምን ሆናቸዋል? ቤተሰብ የሌላት ነው እንደሚመስላችሁ? አትጨነቁ። የእውነት ማን ሊያከብርላት ነው? ዳኒ ይሆናል። ብሩክ ብቻ እኮ አይደለም ያላት፣ እሷ እኮ በቃ ፋሚሊ አላት፣ ጓደኞች አሏት፣ ብዙ የሚወዷት የሚያደንቋት ሰዎች አሉ። አትጨናነቁ። የሚያከብርላት አታጣም። ደግሞ ተከበረ አልተከበረ ዋናው ነገር እንደዚህ ፋፈሽ ብላ ዝንጥ ብላ ቀናችን ሰላም አድርገው መዋሏ ነው። አድርገው መዋሉ። ይሄኔ ቡራ ጋር ሰላም ቢሆኑ ኑሮ ባይጣሉ ኑሮ አብረው ፎቶ ፖስት ያደርጉልን ነበር። ግን ደግሞ በመሀላቸው ያው የገባው ሰይጣን ስላለ
እንግዲህ አራርቋቸዋል ማለት ነው። ብቻ ለማንኛውም የኔ ውድ ነገር እንደዚህ ደስ ብሎሽ ዝንጥ ብለሽ አምሮብሽ ስላየሽ በጣም ደስ ብሎኛል። እንግዲህ ደግሞ ቀጣይ አመት ደግሞ ከዚህ በላይ አድገሽ ያሰብሽው ነገር ሁሉ ተሳክቶልሽ እንይሽ ማለት ነው። እንግዲህ እኛም ቢሆን የእኛን ስማ ሊያከብርል ነው እያላችሁ ነበር። ራሳችን እናከብራለን ጋይስ። ወደ ሀገራችን ስንገባ እኛም የራሳችን ልደት ራሳችን እናከብራለን። ለማንኛውም ወዳችኋለሁ። ባይ ባይ።